ሰላም ወዳጆች፣ ዛሬ አረብ ሀገር ያሉ እህቶቻችን የሚገጥማቸውን የስነ ልቦና ችግር እናነሳለን። በዚህ ሀሳብ ላይ ለመስራት በጣም ካሰብኩ በጣም ቆየሁ። አጋጣሚ አድሬስ የሚያደርገው ያው ሁሉንም የማህበረሰብ ክፍል ስላልሆነ በሚል ነበር ያዘገየሁት። ነገር ግን ከብዙ በተለይም እዛ አረብ ሀገር በስራ ላይ ካሉ ክላይንቶች የምሰማቸው ማያቸው ታሪኮች ያሉት ችግሮች ትንሽ ሰዎች ላይ ብቻ ያሉ ሳይሆኑ በጣም የተስፋፉና በደንብ ሊወራባቸው የሚገቡ ናቸውና ብዙዎቹ ከመረጃ እጥረትም ካለማወቅም ካለው ከትምህርት ምናምን ክፍተትም በብዙ ጉዳዮች ላይ ችግር ውስጥ የገቡ ያሉበትን ሁኔታዎች ስላየው እነሱን አድሬስ ለማድረግ ነው። አብዛኞቹ የችግሮቹ ምንጮች ከሁላችንም የትም አካባቢ ካለ ነው ኢትዮጵያውያን ጋር የተገናኙ ናቸው። ምንም ልዩነት የላቸውም። ጥቂት ሀሳባዊ አንዳንድ ነገሮች ለውጦች ካልሆኑ በስተቀር ማለት ነው። ስለዚህ የሚነሱት ሀሳቦች ሁላችንም የሚመለከቱ ናቸው። ጥቂት አይዲያዎች ግን በተለይም በዛ የስራ ሁኔታ ውስጥ ያሉ ሴቶች እህቶቻችንን ወንዶቹንም የሚመለከቱ ሀሳቦች አሉት ለማለት ነው። በዚህ በአረብ ሀገር ሁኔታ ከብዙ ክላይንቶች ያየሁት ነገር ምንድነው? በተለይም አስተዳደግ ላይ ያለው ተጽዕኖ፣ በአስተዳደጋችን ላይ ያሉ ችግሮችና ክፍተቶች በእንደዚህ አይነት ሁኔታዎች ላይ በደንብ እንዴት ጎልተው ወጥተው እንደሚታዩ የሚያስረዱ ብዙ ሀሳቦች አሉ ማለት ነው። ለምሳሌ ኢቭን እንደ ኢትዮጵያ የአስተዳደጋችንን ሁኔታ በደንብ እንድረዳው ነው የሆንኩት። በጣም በተለይም በገጠሩም በከተማም ብንሄድ ቀደም ባሉት ጊዜያቶች ስፔሻሊ ይሄ አሁንም ድረስ የቀጠለ ነገር አለው። ቤተሰብ ውስጥ ያለው ሁኔታ ብዙ የተዘበራረቀ ነገር አለው። ለምሳሌ ፍቺ ሊሆን ይችላል። የባልና ሚስት ፍቺ፣ ተስማምቶ መኖር አለመቻል ልጆች ላይ የሚፈጥረውን ተጽዕኖ እናይበታለን። የቤተሰብ አንዱ አካል ቀድሞ መሞት ሊሆን ይችላል፣ ወይ እናት ወይ አባት ቀድሞ ማረፍ ሊሆን ይችላል። በጣም በብዙ ሰዎች በሚኖሩበት ወይም ደግሞ ብዙዎች አንድ ላይ ተሰብስበው የሚያድጉበት አካባቢ ላይ መገኘት ሊሆን ይችላል። ከሁሉም በላይ ደግሞ ለልጆች እጅግ በጣም ለአስተዳደግ እጅግ በጣም አስፈላጊ የሆነው ፍቅር የመስጠት ሁኔታ አለመኖር በተለያየ ምክንያት አሁን እንዳልነው በቤተሰብ ጉዳይ ሊሆን ይችላል፣ ምናልባትም ደግሞ ባለማወቅም ሊሆን ይችላል። ለልጆች በሚያድጉበት ሰዓት የሚሰጣቸው የፍቅር ማነስ፣ አለመኖር ወይም ደግሞ አንዳንዴ እንደውም መገለል፣ ከሁሉም በላይ ደግሞ ይሄ ቁጣ ላይና መምታት መቅጣት ላይ መበርታት ይታያልና እነዚህ ሂደቶች ገና ከአስተዳደጋችን ገና ከመነሻው ስለ ራሳችን ያለንን አመለካከት ዓለም ላይ ያለንን ቦታ ለራሳችን የምንሰጠውን ዋጋ ቀድሞ ይወስኑብናል ማለት ነው። ስለዚህ ብዙ ሴቶች ላይ ያየሁት እነዚህ ሀሳቦች እነዚህ ክፍተቶች ካደግን በኋላ በራስ መተማመናችን ላይ በራስ መተማመን ማጣት የሚባል ሀሳብ ያመጣል። ከፍርሃት ጋር የተያያዙ ኤሌመንቶች አሉት። በቃ የሆነ ያለቃ ፍርሃት፣ ነገር መፍራት፣ የሆነ ነገር ይሆንብኛል ብሎ ፍራቻ ውስጥ መኖር። ይሄ በልጅነት ያለው ሴቲንግ፣ በልጅነት ያለው ሁኔታ፣ በልጅነት ያለው አስተዳደግ በጣም የተረጋጋ በቂ ፍቅር ያለበት እንደዛ ካልሆነ ካደግን በኋላ የሚፈጠረው ሁኔታ ምንድነው? ያንን እርጋታ አለማመን፣ ያንን እርጋታ አለመቀበል ወይም ደግሞ የዛ እርጋታ አለመከሰት ሊመጣ ይችላል ማለት ነው። ለምሳሌ ኢቭን ሰላም ሲሆን እንኳን ብዙ ጊዜ በዚህ ሁኔታ ውስጥ ላደገ ማንኛውም ሰው ሰላም ሲሆን እንኳን ገና ለገና ሰላም መሆኑ የሆነ ችግር ሊመጣ ማሳያ አድርጎ ሁሉ የማየት የብዙ ሰዎች አመለካከት አለ። በቃ የሆነ ችግር ሊፈጠር እንደሆነ አለመመቸት፣ እንደውም በችግር ውስጥና አነስ ባለ አስቸጋሪ ነገር ውስጥ መሆንን መልመድ እንደውም እንደ ሰላም የማየት
ሁሉ ሁኔታ ይፈጥራል ማለት ነው። ይሄ እጅግ በጣም ከፍተኛ ችግር ነው። በዚህ ሁኔታ ውስጥ በአረብ ሀገር በሚሰሩበት ሰዓት የውሳኔ ሰው አለመሆን ብዙዎች ላይ የሚታይ ነገር ነው። የውሳኔ ሰው አለመሆን ስንል የራስን ውሳኔ የራስን ሐሳብ ካለማመን የተነሳ በጣም ብዙ ሰው ማማከር፣ አንቺ ከሌስ ምን ታስቢያለሽ፣ ከሌስ ምን ያስባል፣ ማማከር በሐሳብ እንደ ሐሳብ ክፋት የለውም። ነገር ግን ከራስ በላይ ስለ ራስ የሚያውቅ ሰው የለም። ራሳችን ወስነን ብንሳሳት እንኳን እንማራለን። ሁሌ የሰዎችን ሐሳብ የሰዎችን እንትን ከሆነ የምንፈልገው ግን አስቸጋሪ ነው። እንዲወስኑልን መፈለግ ደግሞ በጣም መጥፎ ነው ማለት ነው። ምንድነው ግን ካደግንበት ሁኔታ አንጻር የራሳችንን ውሳኔ የራሳችንን ድምጽ የራሳችንን ሐሳብ እንድንተማመንበት ስላልተደረግን ያ እጅግ በጣም አስቸጋሪ ሁኔታ ይፈጥራል ማለት ነው። ፍርሃት ይፈጥራል፣ በራስ አለመተማመን ያመጣል። ስለዚህ ሌሎች ሰዎችን የማማከር መጠኑ እስከ መወሰን ይገፋፋል ማለት ነው። እንዴት ላድርግ? መረጃ ከመሰብሰብ ይልቅ መረጃ ሰብስቦ መረጃውን አስቦ አናላይዝ አድርጎ ራስ ከመወሰን ይልቅ ሌሎች እንዲወስኑ ማድረግ፣ ሌሎች የወሰኑትና ያደረጉትን መድገም እና ኢሚቴት ማድረግ ያንን የነሱን ሁኔታ ራስ ጋር ለማምጣት መሞከር ይታያል ማለት ነው። ከሰዎች ደግሞ ካለን ልዩነት አንጻር ካለን ውስጣዊ ማንነት ልዩነት አንጻር አመለካከት፣ አስተሳሰብ፣ የሁኔታ ልዩነት አንጻር ለአንዱ የሰራው ለአንደኛው ይሰራል የሚል መላምት ማስቀመጥ እጅግ በጣም ከባድ ይሆናል ማለት ነው። በዚህ ሂደት ውስጥ ደግሞ ብዙ ነገሮች ይመጣሉ። ከአሰሪዎች ጋር በሚደረጉ ግጭቶች ምናምን ቀደም ከፍርሃት ጋር ስላነሳሳን ራስን ፕሮቴክት አለማድረግ አለመቻል። እንደውም አንድ ክላንቴ እንደዚህ አይነት እንትኖችን ትሰራ ነበር። ይሄ የማገናኘት ስራዎች ትሰራ ነበር አንዱ ሀገር ላይ እና ከተለያየ ሀገር የሚመጡ ሴቶች አሉ። እነሱን ከሚፈልጉ አሰሪዎች ጋር የማገናኘት ስራ ረጅም ዓመት ሰርታለች እና ከሌሎች ሀገሮች ከሚመጡ ሰዎች አንጻር በጣም በሚያሳዝን ሁኔታ ከኢትዮጵያ የሚመጡት የነበሩ ሴቶች ገንዘብ በሚደራደሩበት ሰዓት፣ በስራ ሰዓት፣ ግጭት በሚፈጠር ሰዓት ያላቸው በራስ መተማመን በጣም ዝቅተኛ ነው። ብዙዎች ያውቁታል ይሄን ከፊሊፒንስ ምናምን። በጣም በገረመኝ ሁኔታ ከሌሎች አፍሪካ ሀገሮች ከሚመጡት እንኳን ያነሰ ነው አንዳንዴ ነው ያለችኝ እና I wasn't expecting that። ምክንያቱም በእንደዚህ አይነት ነገሮች እንደውም በጣም የተሻለ እንሆናለን የሚል እምነት ነበረኝ። ነገር ግን ብዙ ታሪኮችና ብዙ ኬዞች አንስታ እነዚህን ሐሳቦች ስታወራኝ በጣም ነው እንትን ያልኩት። ያ ማለት አንደኛውም ችግሩ በነገራችን ላይ የመንግስትም ችግር ነው ማለት የኤምባሲያችን ጉዳይ የታወቀ ነው። የኛ ኤምባሲ እዛ የሚቀመጠው ማንን ሪፕሬዘንት ለማድረግ እንደሆነ አይታወቅም። ሌሎቹ በኤምባሲያቸው ላይ በደንብ ነው የሚተማመኑት፣ በመንግስታቸው ላይ በደንብ ነው የሚተማመኑት። ማለት የሚያስከብርህ መብትህን ተከራክሮ የሚያስጠብቅልህ ምናምን ኤምባሲ መኖር በጣም በጣም ትልቅ ነገር ነው። በተለይ በዚህ በአረብ ሀገር በሴቶቹ ኬዝ ወይም ደግሞ ስራ በሚሰሩት ወንዶችም ሴቶችም ኬዝ ለሀገር ከሚያስገኙት የውጭ ምንዛሬ አንጻር እንኳን ጥበቃ ማግኘት ነበረባቸው። አትሊስት መንግስት ሰው ናቸው፣ የሀገሬ ዜጎች ናቸው፣ በኢትዮጵያዊ ነው ብሎ በኢትዮጵያዊነቱ መከበር ሲገባው ያው ያ እየተደረገ በዛ ደረጃ ጥበቃ እየተደረገ ስላልሆነ ከሌሎች ኤምባሲዎች እጅግ በጣም ብዙዎች በቦታው ላይ ያሉት እንደሚያውቁት የደከመ ኤምባሲ ነው ያለን። ለሀገር የሚያስገቡት የውጭ ምንዛሪ እንኳን ከለላ ሊሆናቸው አልቻለም። ኢትዮጵያውያን ዜጎች በተለያየ ሀገር ላይ በተለያየ ችግር ውስጥ በተለያየ እንትን ውስጥ ያሉ ማለት ነው። በተለያየ መንገድ ነው እንግዲህ እዛ የሚኬደው፣ በህገ ወጥም በህጋዊም በምንም ተኬዶ ብዙ ግጭቶች ይኖራሉ፣ አለመስማማቶች ይኖራሉ። በዛ ውስጥ የሚጨቆነው በደል የሚደርስበት የሀገራችን ዜጋ ነውና ይሄ ኤምባሲዎችንን ተማምነን ኖ ምናምን እንዳንል ያደርገናል፣ ራሳችንን እንዳናስከብር ያደርገናል። ይሄ ለራሳችን ዝቅ ያለ ነገር እንዲኖረን ይገፋፋናል ማለት ነው። ይሄ እጅግ በጣም ረጅም ጊዜ የቆየ አሳፋሪ ሁኔታ ነው። በአብዛኞቹ መካከለኛው ምስራቅ ባሉ ሀገራት ውስጥ ያሉ ኤምባሲዎቻችን
ምናልባት ሰዎች ውስጥ እንግዲህ የራሳቸውን ስራና ገንዘብ ከማሯሯጥ ባለፈ ለዜጋቸው ሊቆረቆሩበት የሚገባው መጠን ዜጎቻቸውን ለማስከበር ሊሄዱበት የሚገባው ርቀት ማንኛውም ገንዘብ ወጥቶ ሳይቀር እንኳን እያንዳንዱ ዜጋ አንዱን ዜጋ ስታከብረው ነው ሰው ራሱ የሀገር መውደድ የሀገር ስሜት ምናምን ይሄ ከወሬ ባለፈ እንደ አንድ ኢትዮጵያዊ እንደ ዜጋ ዓለም ላይ የሚከበርበትን መንገድና ሁኔታ ስናመቻች ነው ያኔ ማለት ሀገር ራሱ እንደ ሌላው ዜጋ እንደሚቆምላት ለዜጋዋ ቆማለች ማለት የምንችለው ማለት ነውና ከዚህ ባለፈ ግን እንደዚህ አይነቱ ጥበቃ ለመኖሩ በዛ ቦታ ላይ የሚሰሩትን ወገኖቻችንን ኮንፊደንስ ያሳጣል፣ በራስ መተማመን ያሳጣል። ምክንያቱም ሁሉንም ነገር ሁሉም ሰው በራሱ ይጋፈጠዋል የሚል አመለካከትና አስተሳሰብ ስለሌለ ማለት ነውና ይሄ አንድ ሌላ ችግር ነው። እንግዲህ በዚህ ውስጥ ባሉ በሚፈጠሩት ግጭቶች በሚፈጠሩት ፍርሃቶች ምናልባትም ደግሞ እንግዲህ ሰው ለስራ ነው የሚሄደው። ለስራ ሲሄድ ስኬት ይፈልጋል፣ የተሻለ ነገር ማግኘት ይፈልጋል። ግን ሰዎች እንደዚህ አይነት ቦታ በሚሄዱበት ሰዓት ምናልባትም ያልተማሩ ሊሆኑ ይችላሉ፣ ወይም ደግሞ በትምህርት ብዛም ያልገፉ ሊሆኑ ይችላሉ። ምናልባት የዩኒቨርሲቲ ዲግሪ ወይ ማስተርስ ወይ ምናምን ኖሮት በዛ ደረጃ የሚሄድ ሰው ብዛም ነው። አሁን ላይ እንደውም ወደዛ በዛ ደረጃ ራሱ የሚሄድ ሰው እየበዛ ነው። ምክንያቱም ሀገሪቱ ውስጥ ያለው ተምሮ ስራ የማግኘት ሁኔታ እጅግ በጣም የወረደ እየሆነ ስለመጣ እንደዚህ አይነት ስራ አማራጭ የማየት ነገሩ እየበዛ የመጣ ይመስላል እና ነገር ግን አብዛኛው ግን እስካሁን የተለመደው በዛ ደረጃ አይደለም። ምናልባት አንድ ሰው ከ5 ወይ ከ10 ወይ ከ8 ከሆነ ክፍል ነው ያቋረጠው ሰው የትምህርት ስርዓቱም እስከዛ ያን ያክል የሚያበቃው ነገር ስለሌለው የራሱ ብዙ ችግር ስላለበት ሰዎች ለህይወት የሚያስፈልጋቸውን ለስኬት የሚያስፈልጋቸውን ነገሮች አለማወቅ፣ ሁለቴ ሶስቴ አራቴ በተለያዩ ስህተቶች ውስጥ ማለፍ፣ በራስ አለመተማመኑ ደግሞ ብዙዎች ጋር የሚታይ ነገር ምን አለ ሁሉንም ነገር ለቤተሰብ በተለይ በቤተሰብ ጫና ያደጉ በቤተሰብ ጥላ ወይም ኃይለኛ እናት ኃይለኛ አባት ወይም ኃይለኛ ቤተሰብ ውስጥ ባደጉ ልጆች ላይ የሚታየው ገንዘብን በሙሉ ምንም ሳያስቀሩ ለቤተሰብ እንዳለ የመላክ በራሳቸው ወስነው በራሳቸው ተቆጣጥረው በራሳቸው መስመር የማስያዝ ነገር ልምምድ አለመኖር እና ለቤተሰብ መላክን እንደ ትልቅ ነገር ማየት ምናልባትም ይሄ አቢዩዝ ያደረጓቸው ቤተሰቦችንም ይጨምራል። ምክንያቱም አንድ ሰው ከቤተሰብ ውጪ ሌላ አያውቅም፣ አቢዩዝ አደረገው አላደረገው። ያ አቢዩዝ ያደረጉትን ቤተሰቦች እዚህ ሲመጡ ሌሎች ሁኔታዎች ላይ ምናምን ሲገኙ በቃ ይናፍቃል፣ ይፈልጋል። ያለው ቤተሰብ እሱ ነው ያደገው ቤተሰብ ለሚባለው ነገር ቦታ በሚሰጥ ማህበረሰብ ውስጥ ነው። ስለዚህ መልሶ እነዛው ሰዎች እጅ ላይ የመውደቅ ሁኔታ ይኖራል ማለት ነው። ከዛ ከገንዘብ ጋር በተያያዘ ከቤተሰብ ጋር በተያያዘ ያለው ነገር አስቸጋሪ ነው። ከቤተሰብ ውጭ ያለ ጸብ እና ግጭቶች መፍታት በጣም ይቀላል ቤተሰብ ውስጥ ያለውን ከመፍታት እና ያ የራሱ የሆነ አስቸጋሪ ኤሌመንት ስላለው እንዳልኩት ገንዘቡን ሙሉ ለሙሉ ለቤተሰብ መስጠት፣ መከዳት፣ ይሰራል የተባለ ነገር ይደረጋል የተባለ ነገር ሳይደረግ ሰዎች ደግሞ እዛ ጊዜያቸውን እየፈጁ ጉልበታቸውን እንትን እያሉ ራሳቸውን ለመቀየር እና በኋላ ላይ የራሳቸውን ቤተሰብ ኖሯቸው ለመኖር ነው። በዚህ ጊዜ ውስጥ እድሜ ይሄዳል፣ የሚፈለገው ስኬት በፍጥነት አይመጣም፣ ነገሮች ይቀያየራሉ። እንደምናየው ደግሞ የራሱ ኑሮ መወደድ ደግሞ የራሱን ጫና ያሳድራል ማለት ነው የሚፈልጓቸው ነገሮች ላይ። ይሄ እጅግ በጣም ከፍተኛ የሆነ ጥንቃቄ የሚፈልግ ነገር ነው ማለት ነው። በገንዘብ ማኔጅመንት ከስኬት ጋር በተያያዘ ምን ላደርግ እንዴት ላደርግ ምናምን አማካሪ ይፈልጋል። አማካሪ ድርጅቶች አይ ቲንክ ኢትዮጵያ ውስጥ አሁን ላይ ሙከራዎች ምናምን አሉ። በእርግጥ በደንብ ገበያውን በተረዳ እና ጤናማ የሆነ ግንኙነት ባለው ደረጃ የሚሰሩ ስራዎች ልምምድ ገና ብዙ ይቀረናል። ነገር ግን ሰዎች አነሰን በዛ አማካሪ ያስፈልጋቸዋል። ይሄ አንደኛው ነገር ነው። ሁለተኛና ዋና ነገር ደግሞ አንድ ሰው ህይወቱን በሚኖርበት ሰዓት በተለይ ከኢትዮጵያ
ካለው ባህል፣ ልምድ፣ አስተሳሰብ፣ አመለካከት ተነስቶ እዛ ሲሄድ እንደ ካልቸራል ሾክ ነው። ይለያያል። ኢትዮጵያ ውስጥ በማህበረሰብ ነው የሚኖረው፣ ኤቭሪቲንግ በጋራ ነው የሚደረገው ምናምን። እዛ ግን በጣም ሰፊ ልዩነት ነው ያለው። ሞር ግለሰባዊ የሆነው ነገር በተለይ ከተሞች ላይ አይ ቲንክ አረብ ሀገር ራሱ ገጠር ወይም ደግሞ ወጣ ያሉ ከከተማ ወጣ ያሉ የምንላቸው አካባቢዎች ላይ ይሄ ትንሽ ማህበራዊው ነገር ስቲል ያለባቸው አካባቢዎች አሉ። አብዛኛው ግን በከተማ አመለካከት በከተማው ሴቲንግ ነፃነት ያለው የሆነ ግለሰባዊ እንትን ያለው ከሰዎች ጋር ያለው ግንኙነት የተመጠነ እና የተወሰነ የሚሆንበት ሁኔታ በጣም ሰፊ ነው ማለት ነው። ሶ በዚህ ሁኔታ ውስጥ ሰዎች ሪሌሽንሺፕ አለ፣ ልጅ መውለድ አለ፣ ባል፣ ቤተሰብ ምናምን አለ። እዚህ ዳይናሚክስ ውስጥ ብዙ ጊዜ በጣም ያስደነቀኝ አንደኛው ነገር ምንድን ነው፣ እዚህ በአረብ ሀገር ያሉ ሴቶች በጣም በሚገርም ሁኔታ ብዙ ያልተማሩበትን ጊዜ የሚያካክስ ብዙ ትምህርት እንደወሰዱ በተለይ ከሶሻል ሚዲያ ብዙ ትምህርቶች እንደወሰዱ አይቻሉ። በጣም ነው የተገረምኩት። በጣም ዌል ኢንፎርምድ ናቸው። ብዙ ይሄ በተለይ ኦንላይን ላይ ያሉ ትምህርቶች የቋንቋ ችግር ሊኖር ይችላል፣ እንግሊዘኛው ምናምን ላይ ላይሳተፉ ይችላሉ። ነገር ግን ጥቂቶችን በዛ ደረጃ እንግሊዘኛ መጽሐፍ እስከ ማንበብ የሚሄዱ አግኝቻለሁ። ነገር ግን በአማርኛ የሚተላለፉ የፖድካስቶች፣ የስነ ልቦና ትምህርቶች፣ ፍልስፍናና የተለያየ መሳሰለው ሳይቀር የሃይማኖት ትምህርቶች ምናምን ባላቸው ጊዜ አጣበው በመመልከትና በመከታተል በጣም አሪፍ የሚባል ንቃተ ህሊና ክሬት ማድረግ ችለዋል። የራሳቸውን ችግሮች ሁሉ እስከ መለየት አንጥሮ እስከ ማውጣት ድረስ የሄዱበት ርቀት አለ። ያ እጅግ በጣም ያስገረመኝና ሊበረታታም የሚገባው ነው የሚል ሀሳብ አለ። ስለዚህ አሁን ባለው የላይፍ እንትን በህይወት ደስተኛ አለመሆን፣ ከልጅነት የመጡ ሻዶዎች እና ትራማዎች ብዙ ችግር ይፈጥሩባቸዋል። ኢትዮጵያ ውስጥ ብዙ ሴቶች ማለት በቁጥር ለማስቀመጥ ከሁለት አንድ ወይም ደግሞ ከዛም በላይ በሚያስብል ሁኔታ የመደፈር ሙከራ ያልተደረገባት ሴት እጅግ በጣም ሬር ነች እስኪባል ድረስ ከሴቶች መደፈር ጋር ያለው ግንኙነታችን ያለን ታሪካችን እጅግ በጣም አሳፋሪ ነው። ከዛም ባለፈ አትሊስት ሙከራ ያልተደረገባት ሴት በጣም ትንሽ ነው ብለን በድፍረት መናገር የምንችልበት ማህበረሰብ ውስጥ ነው ያለነው። ይሄ እጅግ በጣም እንደ ሀገር አሳፋሪ የሆነ ነገር ነው። ቀጥሎ ደግሞ ሌሎች ትራማ የሚሆኑ ነገሮች አሉ። በልጅነት ለልጆች የሚባሉ የሚነገሩ ልጅ ነው ብሎ ራሱ የመቆጠብ ነገሩን ለዘብ የማድረግ ነገር የለም። በጣም ልጆችን የሚጎዱ ነገሮች ውስጥ ያልፋሉ። ሁለተኛው ደግሞ በትራማ ደረጃ ባይሆን እንኳን ከፍተኛ ሾክ ደረጃ ይሄ በመደፈር ደረጃ ወይም ደግሞ እንዲህ ነሽ እንደዚህ አይነት ነገር ነው መገፋት መጣል አይነት የምትሰሟቸው ስቶሪዎች በጣም እንትን የሚሉ ናቸው። በተለይ ከአንዱ ቤት ልጆች በሚሄዱበት ሰዓት ያለመፈለግ ስሜቱ የመገፋት ስሜቱ ምናምን እጅግ በጣም የሚገርም ነው። ስቶሪዎቹ በጣም የሚያሳዝኑ ብዙ ታሪኮች ያሉበት ሀገር ላይ ነው ያለ ነው። ሌላው ደግሞ ሻዶ የሚሆኑ ነገሮች አሉ። በጣም ትልቅ ሆነው በአንዴ ትራማ የሆኑ ነገር ግን በመጠራቀም ስድብ ሊሆን ይችላል። በተለይ መልክን መሰረት ያደረገ ስድብ፣ ማንነትን መሰረት ያደረገ ስድብ፣ ይሄ ድሮ የቀረ ይመስል የነበረ ይሄ እናትየው ድንገት ከሌላ ሰው ከወለደች ይሄ ዲቃላ የሚባል ነገር መልክን ቤተሰብ ውስጥ አንቺ እኮ አታምሪም አንተ እኮ አታምርም ምናምን የሚል ነገሮች በተለያየ መንገድ የሚገለጹ እንዴት አንቺ የኛ ልጅ ሆንሽ ምናምን ይሄ ለልጅ ፊት ለፊት ሊባል የማይገቡ ልጅን ነፍስ ድረስ ወርደው የሚያሸማቅቁ ንግግሮች በተለያዩ ልጆች ላይ ይደርሳል ማለት ነው። እነዚህ መገፋቶች፣ እነዚህ ንግግሮች፣ እነዚህ ቃላት ይሄ ምቶች አሉ። በጣም መጥፎ ልጅ ነው ምንድነው የሚመታው በሚያስብል ደረጃ መጥፎ ይሄ መቅጣት በእርግጥ አስፈላጊ የሚሆንበት የራሱ ሴቲንግ ይኖራል። ግን ከመጠን ያለፈ ከጥፋቱ እጅግ በጣም የላቀ እና
ልጁ ላይ ወይም ህፃኗ ላይ ከፍተኛ የሆነ ፍራቻና የመገለል ስሜት፣ ከፍተኛ የሆነ በራስ ያለመተማመን ስሜት የሚፈጥሩ አይነት ቅጣቶች፣ ስድቦች፣ ንግግሮች ምናምን አሉ። በተለይ በጣም በጣም ከምታችን በላይ ንግግራችን እጅግ በጣም ነፍስ ያቆስላል። ከስጋ አልፎ ከአእምሮ አልፎ መንፈስ ማቁሰል የሚችሉ ንግግሮች የሚነገርበት ሀገር ላይ ነው ያለ ነው እና እነዚህ ከፍተኛ ተጽዕኖ ይፈጥራሉ። አድገው ሰው በራሱ እንዳይተማመን ያደርጋል። እንደዚህ አይነት ነገሮች ላይ በልጅነት የሚነገሩ ንግግሮች ምናምን ሰው አድጎ ጤናማ የሆነ ሪሌሽን እንዳይኖረው ያደርጋል። ለምሳሌ አንዲት ሴት ከወንድ ጋር በዙሪያው ካሉ ወንዶች ጋር ከመጠን ያላለፈ ጤናማ የሆነ ሪሌሽን ሊኖራት ይገባል። ሌላውን ነገር ፍራቻ ግን ወደዚህ ስንጎትታቸው እንኖርና በኋላ ደግሞ ጊዜው ሲደርስ ደግሞ ስለ ትዳርና ስለ ጋብቻ እንጠይቃቸዋለን። መጀመሪያውኑ ጤናማ የሆነ ሪሌሽን እንዳይኖራቸው ካደረግን በኋላ ያኔ እንደዚህ አይነት ሁኔታ ላይ ደግሞ ምንድነው የሚፈጠረው? የተሳሳተ ወይም ደግሞ በሚገባ ያልታየ ወይም ደግሞ ከእውቀት ማጠር የተነሳ የተሳሳተ ልንለው የምንችለው አይነት ሪሌሽንሺፕ ውስጥና ትዳር ውስጥ ይገባል። እዛ ውስጥ ደግሞ የሚወለዱት ልጆች ሌላ አሳዛኝ ሳይክል ያጋጥማቸዋል ማለት ነው። ምክንያቱም ምናልባትም በኋላ ላይ በደንብ እየበሰልን እያወቅን ስንመጣ የገባንበት ትዳር የገባንበት ቤተሰብ ትክክል እንዳልሆነ ትክክል እንዳላደረግን የመረዳት ነገር ይመጣል ማለት ነው። ይሄ ማወቁ ሲመጣ ማንበቡ፣ ማየቱ፣ ማዳመጡ ምኑ ሲመጣ ባለንበት ቦታና ሁኔታ ደስተኛ መሆን ያቆምን እንመጣለን ማለት ነው። ምናልባት በልጅነት አይምሮ ቤተሰብን በመስማት በዙሪያ ያለውን ሰው በመቀበል አይምሮ መጀመሪያ ላይ ትክክለኛ ውሳኔ ወሰንን ሊመስለን ይችላል። ቆይተን ስናየው ግን ያ እጅግ በጣም አደገኛ ምናልባትም ደስ የማይል ሁኔታ ውስጥ ራሳችንን ልናገኘው እንችላለን ማለት ነው። ወይም ደግሞ ብዙ ጊዜ እንደምንሰማው የሌሎች መጠቀሚያ እንድንሆን እንገፋፋለን ማለት ነው። ይሄ እንደዚህ አይነቱ ሁኔታዎች ሰዎች በቃ ደስተኛ እንዳይሆኑ በህይወታቸው ያለውን የመጣውን ስኬት እንኳን እንዳያጣጥሙ። ምክንያቱም መጥፎ ወይም ደግሞ መጥፎ ባይሆን እንኳን ስምምነት የሌለበት መግባባት የሌለበት ትዳር ውስጥ መገኘት የእድሜ ልክ ሀዘን ነው፣ የእድሜ ልክ ችግር ነው፣ የእድሜ ልክ የማይፈታ ወይም የማይሽር ቁስል ነው እና ምናልባት በሂደት በመስማማት በመነጋገር መልካም የሆነ ነገር ላይ ከተደረሰ ጥሩ። ግን ብዙ ጊዜ ሰዎች የሆነ ደረጃ ላይ ከደረሱ በኋላ የመቀየር እድላቸው እጅግ በጣም አነስተኛ ነው። እንደውም ቅድም እንዳልኩት ውጪ በአረብ ሀገራት ያሉ ሴቶች ብዙዎቹ ያገኘዋቸው በጣም በጣም ለመቀየር ክፍት የሆነ ሜንታሊቲ ይዘው ለማወቅ እንትን ለማለት ክፍት የሆነ ነገር ይዘው ኢንተርኔቱን በተለይ ዩቲዩብ ላይ የሚለቀቁ ብዙ ቪዲዮዎችን በማየት ራሳቸውን ለማስተማር ራሳቸውን ለማሳወቅ ደስተኛ ለመሆን በህይወታቸው ስኬት ለማግኘት ስነልቦናዊ ኢቭን ስለ ሳይኮሎጂ ምናምን ያላቸው ዕውቀትና መነሻ መረዳት ራሱ በጣም በጣም በሚያስገርም ደረጃ የሚሆንበት ያ ምን ይፈጥራል? ምናልባትም እዚህ ሀገር ቤት ካላቸው ፓርትነራቸው ጋር ወይም ባላቸው ጋር የመረዳት የጉዳዮች የዕውቀት ክፍተት ራሱ ያመጣል ማለት ነውና ያንን እንደዛ አይነት ነገሮችን ለማጠበብ መሰራት ይኖርበታል። ከሁሉም በላይ ግን መጀመሪያ አንድ ሰው ወይም አንዲት ሴት ራሷን በተለይ በውስጧ ያሉትን ሻማዎች ውስጧ ያሉትን ሻዶዎች መታከም መቻል አለባቸው። በተለይ ከልጅነት ጀምሮ እየተጠራቀሙ የመጡ ሸክሞች እነሱ መልቀቅ መቻል አለባቸው። ያኔ ነው ነፃ ሆኖ ማሰብ የሚቻለው። ያኔ ነው ከራስን ለመስራት መንቀሳቀስ የሚቻለው። ብዙ ጊዜ ብዙዎች በዚህ በኢንተርኔት ላይ በሚያዩት ነገር በብዙ ነገር ብቻ በፖድካስቱ በምኑ ተነሳስተው ራሳቸውን ለመለወጥ የተለያዩ ጥረቶች ሲያደርጉ እናያለን። ራሳቸውን ለመለወጥ የተለያዩ ሙከራዎች ሲያደርጉ እናያለን እና ሙከራዎቹ በጣም አሪፍ ሆኖ ሳለ ነገር ግን ብዙ ጊዜ አይሳኩም። አለ አይደል? የሆነ የተለወጠ ይመስላል ይመለሳል። የሆነ ለውጥ ላይ የደረሰ ይመስላል ይመለሳል። አካሄዱን አለማወቅ ወይም ደግሞ የነገሮቹን ቅደም ተከተል በዛ ደረጃ ስለማይቀመጡ ለምን ሳይኮሎጂካል ነገር በትክክል የሚሰራ ከሆነ
ለእያንዳንዱ ሰው የተለያየ ኤሌመንት አለ። ሁላችንም አንድ አይነት አይደለን። የሆነ ቀጥ ያለ መስመር አይደለም። መሰረታዊ የሚባሉ የጋራ የሚያደርጉን ነገሮች አሉ። ከዛ ባለፈ ግን ሁላችንም ሁሉም ሰው ችግሩ ነው መድኃኒት የሚያስፈልገው እንደሚባለው እንደየሚያጋጥመን ችግር በጓዳችን እንዳለው ክፍተት ነው። እነዛን ሁሉ መሰረት ያደረገ ለእኛን የሚመስል መፍትሄ ላይ መድረስ መቻል ይኖርብናል ማለት ነው። ስለዚህ ከልጅነት አንስቶ ኢነር ቻይልድ ከምንለው አንስቶ በልጅነታችን የተፈጠሩ ትራማዎችን እነዚህን ሁሉ ተሸክመናቸው ነው የምንሄደው። ህይወታችን ላይ ተጽዕኖ ያደርጋሉ፣ ህይወታችን ላይ ለውጥ ይፈጥራሉ። ለምሳሌ አንድ ሰው ወይም አንዲት ሴት የሆነ ነገር በህይወቷ ዝም ብላ ቆም ብላ ስታየው ውሳኔዎቿ ምናምን ብዙውን ጊዜ ከፍራቻ የመነጩ እንደሆኑ ትረዳለች። የሆነ ነገር ፈርታ፣ የሆነ ነገር እንዳይፈጠር አስባ፣ የሆነ ነገር ምናምን ከዛው ሁለተኛ አላደርግም፣ ሁለተኛ እዚህ ቦታ አልመለስም፣ ወይም እንዲህ አላረግም፣ ወይም እንዲህ አልወስንም ያለችው ቦታ ተመልሳ ትሄዳለች። ምን ሆኜ ነው? ብዙ ጊዜ ጥያቄ ይመጣል። ለምንድን ነው አልሄድም፣ አላደርግም፣ እንደዚህ እንትን አልልም ካልኩ በኋላ ለምንድን ነው የምመለሰው የሚል ጥያቄ ይመጣል ማለት ነው። ያ እንግዲህ ትልቁ ክፍተት የሚሆነው ምንድን ነው? አንዴ ኦሬዲ አይምሮ ውስጥ ያለው ትራማ እና ሻዶ እዛ ቦታ ካስቀመጠን በኋላ ያ ጥላ ከጀርባ ሆኖ ህይወታችንን የሚቆጣጠር ማለት ነው ካልተወገደ አልሄድም ያልነው ቦታ ንቆ ሆነን አልሄድም ስላልን አንቀርም። አንደርስም ያልነው ቦታ አንደርስም ስላልን እንትን አንልም፣ አይስተካከልም። ራሱ መጀመሪያ ወደ ኋላ ተኬዶ ያ ሻዶ ምናልባትም ያ ትራማ መታከም መቻል አለበት፣ ሂል መደረግ አለበት ማለት ነው። መዳን መቻል አለበት። ከዛ በኋላ ነው እንደ አዲስ ከአዲስ ደረጃ ላይ ተነስቶ ላይፍን ለመስራት ማንነትን ለመስራት እኔ የምፈልገው እንደዚህ አይነት ማንነት ነው፣ እኔ የምፈልገው እንደዚህ መሆን ነው የሚባለውን ነገር ማሰብና ማድረግ የሚቻለው ማለት ነው። ወደ ኋላ ያለውን ሳይስተካከል ብዙ ጊዜ ለመፍትሄ የሚቀርቡ ኢንተርኔት ላይ በየሶሻል ሚዲያው የምናገኛቸው መፍትሄዎች ወደፊት ነው የሚያዩት። እንደዚህ አድርግ፣ እንደዚህ በል፣ አትፍራ ስለተባለ አንድ ሰው መፍራት አያውቀውም። ለምንድን ነው የፈራው? መጀመሪያ ፍርሃቱ ከየት ነው የመጣው? ምንጩ የት ነው? ለምሳሌ ሪሌሽንሺፕ የማይሆንላቸው ሰዎች አሉ። በቃ እኔ አይሆንልኝም፣ ወይኔ እፈራለሁ፣ እዛ ሲሄድ ማለውን አጣለሁ ምናምን ይላሉ። አስተዳደግ ላይ የሆነ የተፈጠረ ፕሮብሌም አለ። እዛ ጋር የትኛውም አይነት ስልጠና ብንሰጣቸው ምንም አይነት ለውጥ አያመጡም። መጨረሻ ላይ ተመልሶ ያው ፍራቻ መልሶ ይቆጣጠራቸዋል ማለት ነው። ፍራቻው ምን አለው ማለት ነው? ጥልቀት አለው፣ ዴብዝ አለው። ባንዴ ሂድ ስላልነው አይሄድም። ወደኋላ ሄደን ከጥልቀቱ ከሶርሱ ወይም ከምንጩ ሄደን ማከምና ማስተካከል ይኖርብናል ማለት ነው። ይሄ ብዙ ነገር ላይ ይሰራል። ከቤተሰብ ጋር ባለው፣ ገንዘብ ጋር ባለው፣ በተለይም ደግሞ ብዙዎች ጋር በምናየው ይሄ በአሰሪና በሰራተኛ ጉዳይ ቅድም እንዳልኩት እንደ ሀገር የበላይ የሚባል አለቃ፣ ወላጅ፣ ቤተሰብ ምናምን አዋቂ ምናምን እየተባልን የበላዮቻችን ስንሰጠው የነበረው ቦታ ከመጠን ያለፈ ኦቢዲየንስ፣ ከመጠን ያለፈ እሺ ባይነት፣ ከመጠን ያለፈ ተቀባይነት ስላለው እዛም ሄደን በስራ ቦታ ላይ የሚኖሩት አለቆቻችንን ሁሉን ነገር እሺ እንላቸዋለን፣ እሺ ባይ እንሆናለን። ራሳችንን ለማስከበር አንሞክርም። ራሳችንን ለማስከበር ይከብደናል፣ ይተናነቀናል፣ የሆነ ነገር የሚፈጠር ይመስለናል። ይሄ ብዙ ሰው አይምሮ ውስጥ ያለ ነው። አይምሮ ላይ ከዛ ብዙ ሀሳብ ይመጣል። እንትን ብልኮ እንደዚህ ብትለኝስ፣ እንዲህ ብታደርገኝስ፣ በቃ ይሄ ከፍራቻ የመነጩ ሀሳቦች ቀስ እያሉ አይምሮአችን ላይ መመላለስ ይጀምራሉ ማለት ነው። ይሄ እጅግ በጣም አስቸጋሪ ነው። ስለዚህ መፍትሄውን ስቴጅ ባይ ስቴጅ ቀስ በቀስ እያንዳንዱን ነገር እያስተካከሉ እያከሙ መሄድ ይገባል ማለት ነው። እዚህ ውስጥ እንግዲህ ብዙ ኤሌመንቶች እናያለን። ለምሳሌ ከኢጎ ጋር በተያያዘ አንዳንዶቹ ላይ በተለይም በዚህ ሁኔታ ላይ በቂ የሆነ ኢጎ አለመኖር ይታያል። አንደኛው አይ ቲንክ በየሳይኮሎጂም በየእንትኑም በተሳሳተ ሁኔታ ኢጎ እንደማያስፈልግ ምናምን ይነገራል። ኢጎ እጅግ በጣም አስፈላጊ ነው። አይምሯችን ውስጥ ያለ ነገር በሙሉ 100% መጥፎ የሚሆን ነገር የለም። በተፈጥሮ የሚመጣ ነገር ነው። ኢጎ ወሳኝ ነው። ኢጎ
ምንድነው ጥቅሙ? ባውንደሪያችን ወይም መስመራችን እንድናሰምር ሰዎች ላያችን ላይ እንዳይረማመዱብን አይ በቃ አሁን አልፏል ይሄ ከመስመር አልፏል ብለን መስመራችንን ማስመር እንድንችል ያደርገናል። ኢጎ ከሌለን ግን ለሰዎች በጣም በራችን ክፍት ነው። እንደፈለጉ ወይ ስሜታችንን ይነኩታል። ገንዘብ ዝም ብለን ነው የምንሰጠው፣ በፍራቻ ነው ጠየቀኝ እንዴት እምቢ እለዋለሁ ምናምን እምቢ ማለት አንችልም። በቃ መስመራችንን ማስመር ኖ ማለት አንችልም። አይ በቃ አይሆንም አይ እኔ ያስፈልገኛል እኔ እንደዚህ በራሳችን እቅድ እንዳንኖር ያደርገናል። በሰዎች እንደፈለጉ እንዲወዘውዙን እንደፈለጉ እንዲያገላብጡን ያደርጋል ማለት ነው። እሺ በቃ እሺ ሁሉንም ነገር እሺ ይሆናል ማለት ነው። ይሄ የኢጎ አለመኖር ችግር ነው። ኢጎ ደግሞ በጣም ሲበዛ ከመጠን ያለፈ ይሆንና ማንኛውም ነገር ከመጠን ማለፍ ስለሌለበት ሌሎች በዙሪያችን ያሉትንም ሰዎች የሚረብሽ ይሆናል። እንዴ እሷ ኢጎዋ ምናምን እንላለን አይደል? ወይ እሱ ኢጎ በጣም ከባድ ነው እንላለን። አስፈላጊ ነው፣ ግን ከመጠን ሲያልፍ ደግሞ የሚያኗኑር አይደለም። ይሄ ጤናማ የሆነ ሪሌሽንሺፕ ከሰዎች ጋር እንዳይሆን ኖረን ያደርጋል። ሰዎች ፈርተውን እንጂ ወደውን ከኛ ጋር እንዳይኖሩ ያደርጋል ማለት ነው። ስለዚህ ይሄም ጥንቃቄ ይጠይቃል። ሲያንስ ደግሞ በጣም እንትን በሚል ሁኔታ ለአለቃ ጓደኛ ለቤተሰብ ለምናምን በቃ ይሄ ሁሉንም ነገር እሺ የሚል እምቢ ማለት የተሳነው ምናምን አይነት ሰው ያደርገናል። እሱ ደግሞ የራሱ ትልቅ ችግር አለው። አንደኛ በህይወት የምንፈልገውን ስኬት እንዳናመጣ፣ ሁለተኛ ህይወታችን ራሱ እኛ ላይ ሳይሆን ሌሎች ሰዎች ላይ እኛ ላይ ሳይሆን በዙሪያችን ያሉ ሰዎች ላይ እንዲመሰረት ያደርጋል ማለት ነው። የወሳኙን ቦታ ለሌሎች ሰዎች አሳልፈን እንሰጣለን ማለት ነው። ይሄ እጅግ በጣም አስቸጋሪ ነው። ሰው ጤናማ የሆነ ራሱን የሚከላከልበት ኖ እምቢ ወይም አይሆንም የሚልበት ቦታዎችን የሚያሰምርበት ኢጎ ያስፈልገዋል ማለት ነው። ኢጎ የሌለው ሰው የለም። ነገር ግን ኢጎ በጣም ስታንስ ራሳችንን እንዳናስከብር ታደርገናለች። ኢጎ በጣም ሲበዛ ደግሞ ከመጠን በላይ ሌሎች ሰዎችን ሁሉ የሚጫን፣ ሌሎች ሰዎች አብረውት ሊሆኑት ብዛም የማይፈልጉት ሰው እንድንሆን ያደርገናል ማለት ነው። ቀጥሎ ደግሞ ፐርሶና ነው። እንግዲህ ፐርሶና በአማርኛ ጭምብል ማስክ የምንለው ነው። ራሳችንን የምንከልልበት እንዲህ ነኝ ብለን ለሰዎች የምናሳያት ፓርት ማለት ነው። የማይፈልጓት የምትመስለንን ማንነት ደብቀን የሚፈልጓት የምትመስለንን ማንነት አውጥተን ለማሳየት እንሞክራለን ማለት ነው። በተለይም ለምሳሌ እዚህ ያለን ምናልባት ልጆች ነን ወይም ቤተሰብ ነን፣ የሆነ ወይ ስራ ይኖረናል ወይ ምናምን። ከዛ በምንሄድበት ሰዓት ሰራተኛ ነን። ሰራተኛ መሆን ማለት ራሱ አንድ ማስክ ነው፣ አንድ ፐርሶና ነው፣ አንድ ማንነት ነው። እዛ ጋር ባለን ግንኙነት ካለቆቻችን ጋር ከማዳሞቹ ጋር ከቤተሰቦቻቸው ጋር ባለን ግንኙነት እኛ ሰራተኛ ነን። እሱን መቀበል መጀመሪያ ያስፈልጋል። ከዛ በኋላ ደግሞ እንደዛ ብንሆንም ግን ራሳችንን ማስከበር እንደምንችል፣ እንደዛ ብንሆንም ግን የራሳችንን መብት መጠየቅ መከራከር እንደምንችል ማወቅ አለብን ማለት ነው። ያው ከዚህ ፍራቻ ለመውጣት መጀመሪያ ቅድም እንዳልነው ከጀርባ ፍራቻውን መነሻ ያደረገብን ምንጭ መድረቅ መቻል አለበት። ሁለተኛው ደግሞ ምንድነው? የተለያዩ ሰዎች ጋር ደስ እንዲላቸው በሚል የተለያዩ ማንነቶችን ይዘን እንሄዳለን። እኛን የማይወክሉ እኛን የማይመስሉ ማንነቶች ማለት ነው። በቃ ምን ሆኜ ነው እዛ እየሄድኩ እንደዚህ መሆነው ምናምን እስክንል ድረስ በቃ ደስ የማይለንን ሁኔታ ግን ደግሞ በቃ ውስጣችን ሌሎች ሰዎችን የማስደሰት ይሄ ፒፕል ፕሊዚንግ የሚባል ለሌሎች ሰዎች ደስታ ሲባል የራስን ደስታ የራስን ማንነት መሰዋት ማለት ነው። ይሄ ራሱ ከልጅነት ከአስተዳደግ የሚመጣ የራሱ የችግር መስመር አለውና ሌሎችን ደስ እንዲላቸው ሌሎችን እንትን ለማለት ከየኛን ህይወት ላይ ተረማምደድ የኛን ህይወት ረግጠን የሌሎችን ለማሳካት ለሌሎችን ደስታ ስንል የማይሆን ትጋት ውስጥ የማይሆን ሙከራ ውስጥ እንገባለን ማለት ነው። በዚህ ውስጥ ደግሞ የራሳችንን ነገር ለማሳካት ስለማንችል ራሳችንን ነው ክፍተት እየፈጠርን ራሳችንን ነው የጎዳን የምንሄደው ማለት ነው። ስለዚህ እንደ ማህበረሰብ ካደግንበት አስተሳሰብ አመለካከት ወጥተን
አዲስ አስተሳሰብ አመለካከት ያለበት ቦታ ስንሄድ የራሱ የሆነ ካልቸራል ሾክ አለው። እሱን ካለፍን ምናልባት እሱ ይለመዳል። መጀመሪያ ላይ ስፔሻሊ ብዙዎች ትረዱታላችሁ አስቸጋሪ ነው ቋንቋ ለመቻሉ ችግሩ ምኑ ብዙ ነገር አለው። ምናልባት ግን በሂደት በቆይታ ቋንቋ ሲለመድ ምናምን ብዙዎች ራሳቸውን እየተግባቡ እንትን እያሉ ይመጣሉ። አንዳንድ ፕሮብሌሞች ግን ስቲል ይቆያሉ። ይሄ በተለይ ፍራቻው ራስን ከማስከበር ጋር ያለው ነገር ከውሳኔ ጋር በራስ መተማመን ጋር ኢቭን ደስተኛ መሆን ሰላማዊ የሆነ ህይወት መምራት ምናምን የሚለው ላይ ምክንያቱም ምርጫዎቻችንን እርግጠኛ መሆን መቻል ይኖርብናል። የሪሌሽንሺፕ የትዳር ምርጫዎቻችንን እርግጠኛ መሆን ይኖርብናል። በስራዎች ላይ በእነዚህ ነገሮች ላይ ብዙ ጊዜ ልምምዱና እውቀቱ ስለሌለ ምናልባትም ደህና የሚያማክር ሰው ካጠገብ በማጣት ብዙ ክፍተቶችና ብዙ ችግሮች ልንሰራ እንችላለን። እነዚህ ደግሞ መነሻቸው ከመጀመሪያውም ከልጅነት ያለው ነው። አንዳንዶች ጋር ሰው ይወደኛል ሁሉ ብሎ አለማመን ከልጅነት በቂ ፍቅር ካለማግኘት ሰው ይወደኛል ከልቡ እኔን ይፈልገኛል ብሎ ሁሉ ለመቀበል አለመቻል አይነት ችግሮችን እንመለከታለን ማለት ነው። በእርግጥ በሐሳብ ደረጃ በጣም ብዙ ችግሮች ናቸው ያሉት። ነገር ግን ከሰው ሰው ስለሚለያይ አንድ ስፔሲፊክ ነገር ብናመጣ ወይም ስለ አንድ ሰው ነጥለን ብናወራ የዛ ሰው ጥቂት ነገር ከሁሉም ሰው ይኖር ይሆናል። ነገር ግን እያንዳንዱ ሰው ካለፈበት ሁኔታ አንፃር ካለፈበት ችግር አንፃር በጣም የሚሰሙት ታሪኮች እጅግ በጣም የተለያዩ ናቸው። ነገር ግን መስተካከል የሚችሉ መታከም የሚችሉ ናቸው። እነሱን ቀስ እያሉ ከልጅነት አምጥቶ በተለይ ዋናው ከኋላ ያለው ነገር ከታከመ አሁን ላይ ራስን ለመስራት በጣም ፈርታይል ግራውንድ ወይም ለም የሆነ መሬት ወይም የሚመች አይነት ሁኔታ መፍጠር ይቻላል። ይሄን እንግዲህ ለጥቆማም አይ ቲንክ ባለው ሁኔታ ላይ ሰዎች ሌሎች ሰዎች እንዳላቸው ወገን እንዳላቸው ያገር ሰው እንዳላቸው እንዲያውቁ ከማድረግም አንፃር ነው ይሄን ፖድካስት ለይቼ የሰራሁት። ስላዳመጣችሁኝ አመሰግናለሁ።